ሰላም ጓደኞቼ እንዴት ናችሁ? የጽጌረዳ ቤተሰቦች እንግዲህ ጠፋ ብያለሁ። ያው ስራ ላይ ስለመሆን ነው። ያው እንታውቁት ያው አረብ ሀገር ስላለው ስራ ላይ ነኝ እና ምንድነው ዛሬ አረብ ሀገር ሆናችሁ አዲስ ለሚመጡ ሰራተኞች አሁን ለምሳሌ ሴትዮዋችሁ ሰራተኛ ስታመጣ ነባሮች ለምንድነው አዲሷን ከአረቦች ጋር እያወራችሁ እሷን ማታወሯት? ለምንድነው ለሷ በጣም ቦታ የሌላችሁ? እሷን ለናንተ ለአረቦች ብቻ ሳይሆን ለናንተም ሰራተኛችሁ እንደሆነች ነው የምታስቡት። ምክንያቱም እናንተ ከሰዎቹ ጋር በጣም ታወራላችሁ። ልክ እሷ ጋር ስትደርሱ አፋችሁን ትዘጊያለሽ ወይም ትዘጋላችሁ። የራሱ ኢትዮጵያዊ ነው ማወራችሁ። ኢትዮጵያኖች ለኢትዮጵያኖች አዲስ ሆኖ ነባሯ አዲስ ሆና ለምትመጣው ኢትዮጵያዊ ያላት አመለካከትና ያላት ቦታ በጣም ዝቅ ያለ ነው። በቃ እሷ ነባሯ አዲሷን ልክ እንደ ቤቱ ባለቤት ሆና ነው የምታዝዛት። አንደኛ እዚህ ጋር ነባርም ሆንሽ አዲስም ሆንሽ አረብ ቤት አንቺም ሰራተኛ ነሽ፣ አዲሷም ሰራተኛ ናት። 4 ነጥብ። አንቺም ሰራተኛ ነሽ፣ ያቺም ሰራተኛ ናት፣ አዲሷም ሰራተኛ ናት። 4 ነጥብ። አንደኛ። ሁለተኛ ነገር ደግሞ እኔ በቲክቶክ ነው ያየሁት። ልጅቷ ማውረድ ስላስጠላኝ ነው ስትናገር ነው የሰማኋት። እኔ ቻናሌ ጋር መለጠፍ ስለማልፈልግ ነው የሰውን ፎቶ እና ምንድነው እግሬን እሽኝ ማታ ልክ እንደ አረቦቹ እንደ ሰዎቹ ኢትዮጵያውያን እግሬን እሽኝ ትላታለች አዲሷን። በቃ ብዙ ነገሮችን የሷን ወገቤን እሽኝ ደግሞ ምግብ ስትሰራ ነባሯ ምግብ ስትሰራ ለአዲሷ ነባሯ ልስደውል ለጓደኞቿ ምናምን አሁንማ እኔም ሰራተኛ ለሰራተኛ ሆኛለሁ የሰራተኛ ምግብ እየሰራው ነው አይባልም። ግፍ ነው። ነገ ይቺ ልጅም ትለምዳለች። ሁላችሁም ኢትዮጵያውያን ውስጣችሁ ይመርምር አለ ውስጣችሁ። ነገ ይቺ ልጅም ትለምዳለች። ነገ እሷም ነባር ትሆናለች እንዳንቺ ማለት ነው። እኔ ቲክቶክ ላይ ስታለቅስ ስላየው ነው። ፎቶዋን አውርጄ ማረግ አቅቶኝ አይደለም፣ አረጋለሁ። ስለዚህ አረብ ሀገር ያላችሁ አዲስ ሲመጡ ልጆችን እምታረጓቸው መሰቃየት አይደለም። እናንተ በቃ ልወደድ ብላችሁ ከሰዎች ጋር እምታረጉ ታርጌት አዲሷን እንዲጎዳት ታረጋላችሁ። ምንም ችግር የለም። አዲሱን አሷ ስትመጣ አንቺ ነባሯ ምግብ ሰርተሽ ብትሰጫት ምንድነው የሚጎልብሽ? ምንም የሚጎልብሽ ነገር የለም። በቃ አንቺ ነባሯ አዲሷ ስትመጣ ብታወሪያት ኢትዮጵያዊ ናችሁ። አንድ ቋንቋ ነው የምናወራው ምንም ቢሆን ማለት መብዛት። ስለዚህ ብታወሪያት ያለውን ነገር ብትነግሪያት ምንድነው የሚቀነስብሽ? እና ብዙዎቻችሁ እንደዚህ አይነት አለ። የአረብ ሀገር ብቻ አይደለም ይሄ በሞላው ዓለም ውስጥ ያለ ነው። እኛ አረብ ሀገር መስሎን ነው እንጂ አሜሪካም አውሮፓም አውስትራሊያም እንዳትበለጡ የምታረጉት ተንኮልና ክፋት እናንተ መልሶ ነው የሚጥላችሁ። ይሄ በቃ ይሄ ያለ ነው። ይሄ ተንኮል ነው። ምንም ችግር የለም። ግን በብዛት የሚታየው አረብ ሀገር ነው። እና እባካችሁ ጥንቃቄ አድርጉ። እውነት እሷ ከሰዎቹ ጋር እንደዛ እሷ ጋር ለፍታ እንትን ብላ ጨርሳ ስራ ስትመጣ ነባሯ ነው እግሬን እሽኝ ትላታለች፣ ወገቤን እሽኝ። ስቃይ እሷ የሰዎችን ስቃይ ትያዝ ወይስ የልጅቷን ስቃይ ትያዝ? በጣም ግፍ ነው። ግፍ እየዋላችሁ ነው። እና ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። ምክንያቱም እንዴት መሰላችሁ የሰው ልጅ ይለምዳል። የማይለመድ ነገር የለም። የማያውቀው ነገር የለም። ይቺ ልጅ እግዚአብሔር ከፈቀደላት እዛ ቤት ብዙ አመት ተቀምጣ ሁሉን ነገር ታውቃለች። ያወቀች ቀን ግን ነባሯን ራሱ እንዴት እንደምጠላሽ ፈጣሪ ወቅ። እና ጥንቃቄ አድርጉ። አንዳንድ ቤት እንደዚህ ስላለ ነው። በቲክቶክም እያለቀሰች ስለተናገረች ነው አሁን እኔ ዩቲዩብ ላይ ይሄን ነገር ልናገር ያሰብኩት። እና እባካችሁ አዲስ ለሚመጡ ሰራተኞች ማለት ኢትዮጵያውያን አዲስ ነባሮች ቤት ውስጥ ነባሮች ነገሯቸው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። አጫውቷቸው። ምን ችግር አለ? አረቦች ጋር ልወደድ ብላችሁ ከምትሮጡ
ልንገርሽ፣ አረቦች ነባሪቱ ልወደድ ብላ ስትሮጥ አንዳንድ አረቦች አይወዱም እንደዚህ። አረብ እግዚአብሔር ያለ እድልሽ ላይ ነው የምትሰሪው የምትኖር የሚወዱሽም ስለሮጥሽ አይደለም። ስለዚህ እባካችሁ ጥንቃቄ አድርጉ። አዲስ ለሚመጡ ሰራተኞች ነባሮች የምትሰጧቸው አመለካከትና የምታረጉ ድርጊት ተቆጠቡ። ማንም ሰው ከእናቱ ሆድ ይዞ አልወጣም። ሁሉም መጦ ለምዶ ነው። አመት 6 ወር 3 ወር ከተለመደ በኋላ ማንም አረብ ይችላል፣ አረበኛ ይቻላል፣ ስራ ይቻላል። ስለ ቤቱ ጠንቅቃ ታውቃለች ነባሯ አዲስ የመጣችው እና እባካችሁ ጥንቃቄ አድርጉ። አዲስ ሲመጡ ኢትዮጵያውያን አልምዷቸው፣ አውሯቸው። ይሄ እንዲህ ነው እንዲህ ነው ብላችሁ ንገሯቸው በቋንቋችሁ። ምን ችግር አለው እንዴ? አይደለም እኮ ኢትዮጵያዊ እኮ ፊሊፒኖች እኮ አብረን 6 አመት 7 አመት ምናምን ሰርተን እኮ አብረን ወጠናል እንዴ። እኔ እኮ ከፊሊፒኖች ጋር 6 አመት አብሬ ሰርቻለሁ። ምንም ችግር የለባቸው። በቃ እነሱ እንግሊዘኛ ነው የሚያወሩት። በቃ ከሰማችሁ እንግሊዘኛ በጣም ፒስ ናቸው። ስለዚህ አንዳንድ ቤት አሰሪ ጥሩ ሁነው ሰራተኛዎቹ ኢትዮጵያ ናት ነባሯ መጥፎ ትሆንና መጥፎ ታደርጋችኋለች አሰሪዋንም። እና አባካችሁ ጥንቃቄ አርጉ። ማንም ሰው ከእናቱ ሆድ የለመደ የለም። ሁሉም ሰው ለምዶ ነው በቃ። የትም ደግሞ አንድ ነገር ልንገራችሁ፣ አረብ ሀገር ሰርታ የሄደችን አገሯ ኢትዮጵያ ተመልሳ እዛ ቤት ብትገባ ቤት ብትገባ ማለት ነው አረበኛ ትችላለች። ይሄ 100% የምነግራችሁ ነው። የስራውን ባህሪ ታውቀዋለች። አዲስ ኢትዮጵያዊ ምንም የማያውቁ ካልሆኑ በስተቀር አረብ ሀገር ቆይታ ሰርታ ሂዳ አሁን ለምሳሌ ዱባይ ሰርታ ቆይታ ኢትዮጵያ ገብታ ተመልሳ ሳውዲ ብትሄድ 100% የምነግራችሁ የሳውዲን ስራ ታውቀዋለች። በቃ ይሄ 4 ነጥብ ነው። እና አባካችሁ ጥንቃቄ አድርጉ። በተለይ ይሄ አበሻ ለአበሻ የምትጨቃቀኑት ነገር ጥንቃቄ አድርጉ። በቃ ግፍ ነው። በሌላ ቪዲዮ እንገናኛለን። ቻው።